ለተገልጋዮች እፎይታ የሚሰጥና በቴክኖሎጂ የታገዘ ፈጣን የመንግስት አገልግሎትን ለመስጠት የሚያስችል የመሶብ አንድ ማዕከል አገልግሎት በሞጆ ከተማ በይፋ ተጀምሯል። የኦሮሚያ ክልል ምክትል ፕሬዝዳንት አወሎ አብዲ፣ የኦሮሚያ ክልል ኮሚኒኬሽን ቢሮ ኃላፊ ኃይሉ አዱኛ፣ የሞጆ ከተማ ከንቲባ ጋዛል ሀሹና ሌሎች የክልሉ ከፍተኛ አመራሮች የአገልግሎት ማዕከሉን በዛሬው ዕለት መርቀው ከፍተዋል። በምረቃ ስነ ስርዓቱ ላይ ንግግር ያደረጉት የኦሮሚያ ክልል ምክትል ፕሬዝዳንት አወሎ አብዲ በክልሉ ህብረተሰቡ በመንግስት አገልግሎት እርካታ እንዲያገኝ የተጀመሩ ስራዎች ውጤት እያመጡ ይገኛሉ ብለዋል። አገልግሎቶችም በዲጂታል በማስተሳሰር በመጀመሪያው ዙር በ5 የክልሉ ከተሞች የመሶብ አንድ ማዕከል አገልግሎት ማስጀመር መቻሉን የገለጹ ሲሆን አገልግሎቱን ወደ 26 ከተሞች ለማስፋፋትም እየተሰራ መሆኑን ገልጸዋል። በሶስተኛው ምዕራፍም በክልሉ 60 ከተሞች የመሶብ አንድ ማዕከል አገልግሎትን ለማስጀመር እቅድ መቀመጡን ተናግረዋል። በክልሉ የአገልግሎት አሰጣጥን ቀልጣፋ ለማድረግ እየተሰሩ ያሉ ስራዎች ብዙ ለውጥና ትርፍ እያስገኙ ነው። በመጀመሪያው ምዕራፍ በአዲስ አበባ፣ ቢሸፍቱ፣ አዳማ፣ ሻሸመኔና ጅማ የተጀመሩ የመሶብ አንድ ማዕከል አገልግሎቶች ወደ ስራ ገብተዋል። ወደ ክልሉ 26 ከተሞችም በዲጂታል የታገዘ አገልግሎትን እያስፋፋን ነው። ዛሬ በሞጆ ከተማ የተጀመረው ማዕከል የዚሁ አካል ነው። በሶስተኛው ዙርም ወደ 60 ከተሞችን ለማስፋት እቅድ ተይዟል። የሞጆ ከተማ ከንቲባ ጋዛል ሀሹ በበኩላቸው በዛሬው ዕለት ወደ ስራ የገባው የመሶብ አንድ ማዕከል አገልግሎት በ3 ወር ጊዜ ውስጥ የተጠናቀቀ መሆኑን ገልጸው 12 ተቋማትንና 108 አገልግሎቶችን ያካተተ መሆኑን ተናግረዋል። ለዜጎች በቴክኖሎጂ የታገዘ ፈጣን፣ ታማኒ፣ ፍትሐዊና ተደራሽ የመንግስት አገልግሎትን ለመስጠት የሚያስችል ነው ብለዋል። ተበታትነው የነበሩ የመንግስት አገልግሎቶችን በአንድ ላይ በመሰብሰብ ዜጎች በአንድ ጣራ ስር በርካታ አገልግሎቶችን ሳይጉላሉ እንዲያገኙ የሚያስችል መሆኑንም ገልጸዋል። ጋዲሰ ተኮ ጀለት አከማቲን ተኮ ማዲ ተኮራ ኛታ ወሊን ቆደቱቲ አንድ ቤተሰብ በአንድ ማዕድ ለመብላት እንደሚቀርበው ሁሉ በአንድ ጣራ ስር የሚሰጠው የመሶብ አንድ ማዕከል አገልግሎት የተለያዩ ተቋማት አገልግሎቶችን በአንድ ላይ አስተሳስሮ ለህዝባችን የሚቀርብበት ነው። ይህ መሶብ የተሰኘው የአንድ ማዕከል አገልግሎት በቴክኖሎጂ የታገዘ ፈጣን አገልግሎት ለከተማችን ነዋሪዎች ለመስጠት የሚያስችለን ነው። ይህ ፕሮጀክት የአገልግሎት መስጫ ማዕከልን ከማስመረቅ ባሻገርም ነው የሰለጠኑ ባለሙያዎችን በማካተት ተገልጋዮችን የመንግስት አገልግሎትን ና ተደራሽ በሆነ መልኩ እንዲያገኙ ያስችላል። ይህ ትልቅ ስኬታችን ቢሆንም አሁንም ግን የዜጎችን የአገልግሎት እርካታ ለማረጋገጥ በቂ ነው ማለት አይደለም። አሁንም መስራት ይገባናል። በአገልግሎት ማዕከሉ ስራ የጀመሩ አገልጋዮች በበኩላቸው ከዚህ በፊት የነበሩ አሰራሮች ለአገልጋይም ለተገልጋይም ጊዜ ወሳጅና ፈታኝ መሆናቸውን ገልጸው የመሶብ አንድ ማዕከል አገልግሎት ወደ ስራ መግባት እፎይታን የሚሰጥ ነው ብለዋል። በፊት እኛ በመደበኛው ሴክተር መስሪያ ቤት አገልግሎት ስንሰጥ አንደኛ ለሰራተኛው የተመቻቸ ቦታ አልነበረም። እሱን ይፈታልናል። ሁለተኛ ደግሞ ከስተመሩ እንደ ፍላጎቱ እንደ አመጣጡ ይዞ እንደመጣ መስፈርቱን አሟልቶ ስታንዳርዱን ጠብቆ ከመጣ በዛ መሰረት በዲጂታላይዝ ሲስተም ውስጥ ነው አገልግሎት የምንሰጠው። ከነባር አሰራር ወደ ቴክኖሎጂ በማምጣት ለኛም ለከስተመሩም ለመንግስትም ጥሩ የሆነ አገልግሎት የሚሰጥበት ሁኔታ ነው ያለው። በፊቱ ቻሌንጁ አገልግሎትን ለረጅም ጊዜ ታይም ይወስድበታል፣ ጊዜም ይወስድበታል በጣም እና ኮስቲም ያወጣል። የምንሰራ ስራዎች ደግሞ በወረቀት የታገዘ ስራ ነው የምንሰራው፣ በሶፍትዌር የበለጸገ አይደለም። ይሄ ምን ባለምንም ወረቀት ንክኪ አንድ አካባቢ ሆኖ አንድ ቦታ ሆኖ አንድ ኦፊስ ውስጥ ነው አገልግሎቱን ጨርሶ የሚወጣበት ቦታ ነው። ያኛውና ይሄኛው አይገናኝም። ከተገልጋይ ፊት ላይ የአገልግሎት እርካታን መመልከት ይበልጥ ለማገልገል የሚያግዝና የስራ ቅልጥፍናን በመጨመር የዜጎችን የአገልግሎት ጥያቄ የሚመልስ መሆኑንም ገልጸዋል። በህይወትሽ ውስጥ አንድ ሰው አንቺ ጋር እርካታ አግኝቶ ፊቱ በርቶ ተገልግሎ በደስታ ሲወጣ እኔ ወደር የለኝ ደስታ ነው የሚሰማኝ። አገልጋይ በጣም ደስተኛ ሆነናል። እኛ አሁን የሚመጣ ምንም ንክኪ የለውም። እዛ ቲኬት ይዞ ይመጣል። እኔ ጋር ኦንላይን ነው። በኦንላይን የሚፈልገው ነገር እዚህ ያመጣል። የሚፈልገውን ይዞ እዚያው ደግሞ በቅርብ እዚሁ ይጨርሳል። በአንዴ በዲጂታል ማለት ነው። እና እኛ በጣም ነው ደስተኛ ሆነን እየሰራን ያለ ነው። ሰርቪስ ሰጥቼው እኔ በሚሰጠው ሰርቪስ ደግሞ ሲደሰት አንደኛ እኔ እርካታ አገኛለሁ። መንግስት ለሚከፍለኝ ደሞዝ ለሚከፍለኝ መንግስትም ደግሞ የበለጠ እርካታን ይሰጣል። የተገልጋዩ እርካታ ማግኘት እኔ ከግል ጀምሬ ሄዶ
ሰርቶ ውጤታማ ከመሆን ጭምር ስለሆነ ደስተኛ ነኝ። በዛሬው ዕለት ወደ ስራ የገባው የሞጆ የአንድ ማዕከል አገልግሎት ከ360 ሚሊዮን ብር በላይ ወጪ የተደረገበት መሆኑም በመርሃ ግብሩ ተመላክቷል።